ግን ጠፋሽ እየተባልሽ ነው። እስኪ ማን ያለኝ? ቤተሰቦች ናቸው። እሺ እንዴት ናችሁ? ደህና ናችሁ ወይ? ምን ልታዘዝ? ከኔ ማወቅ የምትፈልጉት መረጃ አለ ወይ? ለምን የሰሞኑን ሐዋሳ የተገኘሁበት የ65ኛው የልዩ እዝ ፕሮግራም ላይ በጣም አስደናቂ ነገሮች ተመልክቻለሁ። በእርግጥ ያው ሰራዊታችን ምን ያህል ጠንካራ እንደሆነ ምን ያህል ለሀገሩ መስዋዕትነት ለመክፈል ዝግጁ እንደሆነ የሚያሳዩ በጣም በርካታ ዝግጅቶችን አይተናል። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅት የምናቀርብበት ፕሮግራማችን ነው። በወቅታዊ ዝግጅቶቻችን ከተለያዩ አካባቢዎች ያገኘናቸውን መረጃዎችና እንዲሁም ኢትዮጵያ እንዴት ሳምንቱን አሳለፈች የሚለውን ነገር የምንቃኝበት ነው። ዛሬ መረጃዎች ላይ የምናተኩር ይሆናል። መረጃዎቻችን ከአማራ ክልል፣ ከሰሜን ጎጃም እንዲሁም ደግሞ ከአዊ ብሔረሰብ ዞን፣ ከሰሜን ወሎ እንዲሁም ወሎ አጠቃላይ ሰሜንም ደቡብ ወሎ አካባቢ ያለውን የምንቃኝ ይሆናል። ከጽንፈኛው አኳያ ከአማራ ክልል ከመንግስት አደረጃጀት አኳያ ደግሞ በአገው ብሔረሰብ ዞን ማለት በዋግምራ ዞን የሳህል ሰየምት ወረዳ የሚሊሻ አደረጃጀት ምን ይመስላል የሚለውን ምናይ ይሆናል። ከዛ በተረፈ እንግዲህ አገራችን ኢትዮጵያ የከዕለት ወደ ዕለት የዲፕሎማሲ እድገቷ እያደገና እየተመነደገ መጥቷል። በዛሬው ዕለት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ ገብተዋል። ወደ ኢትዮጵያ ከገቡ ጊዜ አንስቶ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተቀብለዋቸዋል። ከቦሌ ኢንተርናሽናል አውሮፕላን ማረፊያ ማለት ነው። ሌሎች ያሉትን ምን አሳልፉ ምን መከሩ የሚለውን ደግሞ በዝርዝር የምንቃኝ ይሆናል። ወደ ዝግጅቱ ልውሰዳቸው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አዘንጉ። የደወል ምልክቱን ስትጫኑ ምንጊዜም የሀቅና ሳቅ ዝግጅት ወደ እናንተ ይደርሳችኋል። ሀቅና ሳቅን ስለመረጣችሁን እናመሰግናለን። ሀሳብ አስተያየታችሁን ስጡን እንላለን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ቴድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉን በአክብሮት እንጋብዛለን። እንግዲህ በዛሬው ዕለት በሰሜን ጎጃም ዞን በባህር ዳር ዙሪያ አካባቢ ሲንቀሳቀስ የነበረው የጽንፈኛው ቡድን በጀግናው ኢትዮጵያ መከላከያ ሰራዊታችንና በክልሉ ጥምር ጦር ተደምስሷል። በዚህም ከፍተኛ የሆነ ወታደራዊም ከፍተኛ የሆነ ቁሳይም ሰብአዊም ጉዳት ደርሶበታል። እንግዲህ በዚህ ሁኔታ ምን ሁነቶች ተካሄዱ የሚለውን ወደ እናንተ እናጋራችኋለን። ዛሬ የካቲት 18 ቀን 2018 ዓ.ም የመንግስት ያቀረበውን የሰላም አማራጭ ባልተቀበለው የጽንፈኛ ቡድን አባላት ላይ በሰሜን ጎጃም ዞን በባህር ዳር ዙሪያ ከራከር በተባለው አካባቢ የምስራቅ እዝ አንድ ሬጅመንት ባደረገው ስምሪት በጥላት ላይ ሰብአዊና ማቴሪያል ኪሳራ ማድረስ መቻሉን የክፍለ ጦሩ አዛዥ አሳውቀዋል። በዚህም በተደረገው ኦፕሬሽን ሁለት የመትረየስ ከነተተኳሹ 6 የአርቢጂ ላውንቸር መሳሪያ ቅንቡላ ከ29 በላይ አቀጣጣይ እንዲሁም ሸንሸል ባሩድ ጋር እንዲሁም 6 ኤኬኤም ክላሽ እና 2 የቃታ መሳሪያዎችን መማረክ ተችሏል። ስምሪቱ በቅርብ የመራው የሬጅመንቱ አዛዥ እንዳሉት የተሰጠውን እቅድ መሰረታዊ ወታደራዊ ሳይንስና ጥበብ ተጠቅሞ በጽንፈኛው ቡድን ላይ ጥቃት ማድረስ መቻሉን ገልጸዋል። የምስራቅ እዝ በክልሉ የተሰጠውን ግዳጅ ከክልሉ የጸጥታ መዋቅር ጋር በመቀናጀት ከፍተኛ የሆነ ተግባሮችን እየፈጸመ እንደሚገኝ ታውቋል። በቅርቡም እንዳያችሁት በባህር ዳር ዙሪያ በተደረገው ኦፕሬሽን የጽንፈኛውን ቡድን አመራሮች ከነ 22 ጀሌዎቻቸው በትላንትናው ዕለት መግባታቸው ይታወቃል። አሁንም በርካታ በነገራችን ላይ ጎጃም ላይ በቅርቡ የምትሰሙት በርካታ መዋቅሩ ይፈርሳል። ይህም የሆነበት ምክንያት
በተለይ የነ ካፒቴን ማስረሻ ሰጤ አፋሃድ ወደ ሰላም መመለሱን ተከትሎ በአፋብን ቤት በተለይ በጎጃሙ የጽንፈኛው ቡድን ላይ ትልቅ በተለይ እናስረስ ማረና እነ ዘመነ ካሴ ላይ ትልቅ ጥርጣሬ ስላደረበት በዛ አካባቢ የሚገኘው የጽንፈኛው ቡድን እየፈራረሰ ይገኛል። ይሄም እንግዲህ ከአካባቢው እያገኘናቸው ያሉ መረጃዎች ይጠቁማሉ። በውስጥ ያለ የአንድነት አለመኖር፣ መፍረክረክ፣ የዓላማ ጽናት አለመኖር፣ ዓላማ ቢስነታቸው ማለትም እንግዲህ ከገቡ 3 ዓመታቸው ነው የተባለው ሌላ አሁን እየሆነ ያለው ሌላ ስለሆነ መጀመሪያ ጥላት አድርገው የገቡት ሌላ ነው። አሁን ደግሞ የገጠማቸው ነገር ሌላ ስለሆነ እንግዲህ ጎጃም አካባቢ የሚገኘ የጽንፈኛ ቡድን በሚወሰድበት ቀጥታ የሆነ እርምጃም እንዲሁም በራሱ በውስጥ ባለው ውስጥ ችግር እየፈራረሰ እንደሚገኝ ከስፍራው ያገኘነው መረጃ ያመለክታል። ከላይ ያነበብኩላችሁ መረጃ ግን መከላከያ ሰራዊት መረጃ ማለት ማስ ሚዲያ ከስፍራው የዘገበውን ነው ወደ እናንተ ያቀረብነው። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት የማቀርብላችሁ እንግዲህ የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ መምጣታቸው ይታወቃል። ቦሌ ኢንተርናሽናል አውሮፕላን ማረፊያ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሂደው በክብር ተቀብለዋቸዋል። እንግዲህ ከዛም በኋላ በአድዋ ሙዚየም ክብርት የአዲስ አበባ ከንቲባ አዳነች አቤቤ ታላቅና ደማቅ ኢትዮጵያዊ አቀባበል አድርገዋል። በነገራችን ላይ በሁሉም አቀባበል የኢትዮጵያዊን ባህልና ወግ በጠበቀ መልኩ የቡና ሰረሞኒ ተደርጎላቸዋል። በቡና ነው እንግዲህ እንግዶቻችን ሲመጡ የኢትዮጵያ መንግስት ባህሉን አክብሮ ወጉን አክብሮ በቃ ደስ የሚል ነገር ነው ያለው። አሁን እያየን ያለነው ነገር እንደምታዩት ነው። ቪዲዮ ላይ የምናየው ነገር በጣም እጅግ የሚማርክ ነው። እውነት ሰው የሚሸት መንግስት አግኝተናልና ኢትዮጵያችን እጅግ እየኮራች ነው ያለችው። ከዲፕሎማሲ ጥረታችን ባሻገር እንግዶቻችንን የምንቀበልበት አግባብ በራሱ እጅግ ልብ የሚያሞቅና የሚያኮራ ሆኖ ነው ያየን ያለ ነው። እንግዲህ አንድ ወር ባልሞላ ውስጥ የታላላቅ አገሮች በኢትዮጵያ ጉብኝት ማድረግና የኢትዮጵያን የዲፕሎማሲ እድገትና ከፍታ ነው ያሳየ ያለው። በእርግጥ ነው እነ ግብጽና ሌሎች የግብጽ ተላላኪዎች እንዲሁም የሻቢያ ተላላኪዎች የኢትዮጵያን የፖለቲካ ኩስሙና ያሉ ሁሌም እንግዶች በመጡ ቁጥር አንጀታቸው ያራል። ነገር ግን ኢትዮጵያችን ከፍ እያለች ነው። ለማንኛውም የእስራኤሉን ፕሬዝዳንት አይዛክ ሄርዞግን ክብርት አዳነች አቤቤ ተቀብለው ከዛ በኋላ ወደ ኢትዮጵያ ብሔራዊ ቤተመንግስት ነው እንግዲህ የኢዮቤልዩ ቤተመንግስት አፄ ኃይለ ሥላሴ ያስገነቡት ቤተመንግስት ነው። ብዙ ጊዜ በአቧራ ተሸፍኖ የነበረ ቤተመንግስት ነው። ያን መልክ አስይዘው ክቡር ጠቅላይ ሚኒስትር ክብር ይገባቸዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መልክ ካስያዙት በኋላ እንግዲህ ይሄ ብሔራዊ ቤተመንግስት እንግዶች ሲመጡ አንዱ ሌላ የሚጎበኙበትና የኢትዮጵያን ስልጣኔ በተለይ በዛን ዘመን ምን ያክል ዘመናዊነትን የተላበሰች አገር እንደነበረች ማሳያችን የታችኛው ብሔራዊ ቤተመንግስት ነው። በብሔራዊ ቤተመንግስት የኢትዮጵያው ክቡር ፕሬዝዳንት ታዬ አጽቀሥላሴ የእስራኤሉን ፕሬዝዳንት ተቀብለው አነጋግረዋል። እንግዲህ ከዛ በመቀጠል ደግሞ ሚኒስትሮቻቸውን ይዘው 4 ኪሎ ቤተመንግስት የተቀበሏቸው የኢትዮጵያው እንቁ ድንቁ መሪያችን ናቸው። እሳቸውም ዶክተር አብይ አህመድ አሊ ይባላሉ። ዶክተር አብይ አህመድ የእስራኤሉን ፕሬዝዳንት ተቀብለው አነጋግረዋል። አጠቃላይ እንግዲህ ኢትዮጵያ ከእስራኤል የምትጠብቀው ነገር ይኖራል፣ እስራኤልም ከኢትዮጵያ የምትጠብቀው ነገር አለ። ያው የዲፕሎማሲ ሲባል ሰጥቶ መቀበል ነው፣ በነፃ የለምና ሁሉም ነገር እንግዲህ ሀገራችን ኢትዮጵያ ለዚህ መብቃቷ ለዚህ እንግዲህ ፈረሰች፣ አበቃች፣ ደከመች ሲባል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጭነት ለዚህ ደርሳለች። እንግዲህ ከስምምነታቸው በርካታ ነገሮችን ይጠበቃል ተብሎ ይታመናል። እንግዲህ ክቡር ጠቅላይ ሚኒስትራችን እድሜና ጤና ይስጥልን እያልን የእስራኤሉም ፕሬዝዳንት በእርግጠኝነት ለኢትዮጵያ የሚፈይድ ለኢትዮጵያ የሚጠቅም ነገር
ተስማምተው እንደሚሄዱ እምነት አለን። ምክንያቱም ከእስራኤል ሲመጡ ከኢትዮጵያ የሚጠብቁት ነገር አለ። ኢትዮጵያ በነገራችን ላይ ብዙ ሀብት ያላት ነገር ግን ያን ሀብቷን መጠቀም እንዳትችል ተደርጋ በብዙ ትብታብና በብዙ ቢሮክራሲዎች ታፍና የተያዘች አገር ነበረች በአምባገነኖች። ከልማት ይልቅ ጦርነትን የሚያስቀድሙ ከሀሳብ ይልቅ በአምባገነንነት ሰዎችን የሚያፍኑ መሪዎች ነበረባት። አሁን ግን በክቡር ጠቅላይ ሚኒስትር አመራር ሀሳብ ሰጭነት ኢትዮጵያ ሀገራችን በተለይ በአርቲፊሻል ኢንተለጀንት በዲጂታላይዝድ ኢትዮጵያን ወደ ዘመናዊነት በመምራት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ያክል የሰራ የለም። በዓለምም እንግዲህ ከሚወዳደሩ አገሮች መካከል ኢትዮጵያ አንዷ ሆናለች። ለዚህ ደግሞ እንደ አንድ ኢትዮጵያዊ ትልቅ ኩራትና ደስታ ነው የሚሰማን። የእስራኤሉ ፕሬዝዳንት አይዛክ ሄርዞጌ በቆይታቸው ደስተኛ እንደሆኑ ነው እየታየ ያለው። እንግዲህ የመጨረሻውን ደግሞ የበለጠ በአቤ ቀጥታ ስርጭት የምናየው ይሆናል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ በቀጣይነት የምንገባው ደግሞ ወደ ዋግ ሁምራ ዞን ነው የምንሄደው። ዋግ ሁምራ በአማራ ብሔራዊ ክልላዊ መንግስት በልዩ ዞንነት የሚታወቀው የአገው ማህበረሰብ ዞን ነው። ይሄ ዋግ ሁምራ በተለይ በጁንታ ጦርነት ወቅት ከፍተኛ ውድመትና ከፍተኛ ኪሳራ የደረሰበት ዞን ነው። ነገር ግን ከዛ በኋላ ባለው ሁኔታ በራሱ በማገገም የአካባቢውን ጸጥታና ሰላም ለማረጋገጥ ከፍተኛ ስራ ከጀግና ኢትዮጵያ መከላከያ ሰራዊታችን ጋር እየሰራ ይገኛል። በእውነቱ ዋግ ሁምራ የብዙ ጀግኖች መብቀያና መፍለቂያ አካባቢ ነው። በአሁኑ ሰዓት በሳህል ሰየምት ወረዳ ትልቅ የሆነ የሚኒሻ አደረጃጀት ተሰርቷል። በዚህም የሚኒሻ አደረጃጀት ወቅት ተገኝተው የወረዳው አስተዳዳሪ አቶ ሲሳይ ብሩ ለሰለጠኑ ሰልጣኞች የጸጥታ አካባቢውን ከተለያዩ በተለይ የጁንታውም ተንቀሳቃሽ ቡድን አለ፣ የጽንፈኛውም አለ፣ በራሱም የአገው ሸንጎ የሚል በጁንታ እየታገዘ በዚህ በጽንፈኛው የጁንታ ቡድን እየታገዘ የሚንቀሳቀስ አለ። ከዚህ ሁሉ ዞኑንና ወረዳውን ለመጠበቅ ከፍተኛ ስራ እንደሚጠበቅበትና የተሰጠውን የአካላዊ የአእምሮአዊ አጠቃላይ ስነ ልቦናዊ ስልጠና ከፍተኛ መሆኑን እንዲሁም በቁስና በማቴሪያል ከጥላት የተሻለ ትጥቅ እንደታጠቀ አስተዳዳሪው ገልጸዋል። ሌላው የሚኒሻዎቹም የሰለጠኑት ታጣቂዎችም ለተሰጣቸው አካባቢያዊ ግዳጅ በጽናት ከጀግናው ኢትዮጵያ መከላከያ ሰራዊት እንዲሁም በአካባቢው ከሚገኘው የክልሉ የአድማ መከላከል ጋር በጥምር ሰርተው አካባቢያቸውን ሰላም ለማጽናት እንደሚታገሉ ቃል ገብተዋል። እንግዲህ ይሄ ራስን በራስ ማስተዳደር ራስን በራስ አካባቢውን ነፃ ሰላማዊ ሁኔታውን መጠበቅ ከአንድ ማህበረሰብ የሚጠበቅ ነው። ለዚህም ዋግ ሁምራ ይበል የሚያሰኝ ተግባር እየፈጸመ ይገኛል። እንግዲህ በኦፍላ አካባቢ ደግሞ የማንነት ጥያቄ ያለው ይሄ ኮረም አካባቢ ማለት ነው። ኮረም ዛታ እንደምታውቁት በትግራይ ክልል አካለው በኃይል የተያዘ አካባቢ ነው። እንግዲህ ይህንንም አካባቢ የማንነት ጥያቄ ስላለው የማንነት ጥያቄውም እንዲመለስለት የሚታገል ልዩ ዞን ነው ማለት ነው። እና ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ እንግዲህ የአማራ ክልል ማህበረሰብ ራሱን ለመጠበቅ በተለይ የጽንፈኛውን ቡድን እየተሽለኮለከ ከተማ ለከተማ እየተሽለኮለከ የሚገባውን ቡድን ለክልሉ የጸጥታ መዋቅርና ለፌዴራል አካላት እየጠቆመ ይገኛል። ለዚህም በደሴ ከተማ አንድ አሰሳ ላይ ድንገተኛ ፍተሻ ላይ ከህብረተሰብ በደረሰ ጥቆማ ነው አንድ ሁለት ግራ ታጣፊ ክላሽ እንዲሁም ደግሞ አንድ ታጣፊ ሁለት ግራ ክላሽ እንዲሁም ደግሞ አንድ ግራ ክላሽ በድምሩ 3 ክላሾችን በአሰሳ ማግኘት ተችሏል። ከዚህ ቀደም የተለያዩ ተተኳሽ ቦምቦችን እንዲሁ በአሰሳ ማግኘት ችሏል የደሴ ከተማ ፖሊስ መምሪያ ማለት ነው። አጠቃላይ በአካባቢው የሚንቀሳቀሰው የጽንፈኛ ቡድን ሰሞኑንም በኋላ ላይ የምገልጽላችሁ ይሆናል። ሰሞኑን የተሰጠው ተልዕኮ አለ። የሰሜን ወሎንና ደቡብ ወሎ አካባቢን የማተራመስ ተልዕኮ ለነ ምሬ ወዳጆ ተሰጥቷል። እንግዲህ እሱን ደግሞ በኋላ በዝርዝር እናያለን። ሌላው
በዚሁ ድንገተኛ አሰሳና ፍተሻ ከተያዙ መካከል ሰበር ዜና እየተባለ ነው እየተወራ ያለው። በእርግጥ እኛ ሰበር የምንለው ቀይ ባህር ስንገባ ነው። ይህንን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንድታውቁት እንፈልጋለን። ያገኘነውን መረጃ ሁሉ ሰበር ካልነው ምኑን ተሰባበረ ሊሆን ነው እና እንግዲህ ቀይ ባህር ስንገባ የሰበር አይባልምና ለእኛ ሰበር የሚሆንብን እሱ ነው። ከዛ ውጭ ያሉ ነገሮች መረጃ ናቸው። የሰዓቱን መረጃዎች እናደርሳለን እያልን ወደፊት ኒውስ ዜናዎችን የምናቀርብላችሁ ይሆናል ማለት ነው። በአጠቃላይ ግን በአማራ ክልል በተደረገ በአሁኑ ፍተሻ በተለይ በአዊ ብሔረሰብ ዞን በአማራ ብሔራዊ ክልላዊ መንግስት አዊ ብሔረሰብ ዞን የጓጉሳ ሸጉዳድ ወረዳ ላይ በቲሊሊ አካባቢ ሲንቀሳቀስ የነበረው የጽንፈኛ ቡድን አባል በምስሉ ላይ የምትመለከቱት ማለት ነው። እንግዲህ በዛሬው ዕለት የካቲት 18 ቀን 2018 ዓመተ ምህረት በዚሁ በአዊ ብሔረሰብ ዞን ጓጉሳ ሸጉዳድ ወረዳ አካባቢ በጽንፈኛው ቡድን አባል ተይዟል ማለት ነው። እንግዲህ የጓጉሳና የቲሊሊ ጀግናው ጥምር ጦራችን ነው ይህንን ኦፕሬሽን የሰራው። ኦፕሬሽኑንም ለመስራት መረጃዎችን ያገኘው ከማህበረሰቡ ነው። የተያዘውም የጽንፈኛው ቡድን ራሱን የዘንገና ብርጌድ ብሎ የሚጠራው አመራር ነው። ይህም የተያዘው ግለሰብ አመራር ማለት ነው የጽንፈኛው ቡድን ጥበቡ ማናምኖ የተባለ እንደሆነ ታውቋል። እንግዲህ ጥበቡ ማናምኖ በቲሊሊ ከተማ አካባቢ አልታወቅም ብሎ ሲንቀሳቀስ ማለትም በግለሰቦች ቤት ተደብቆ ባለበት ነው ጀግናው የክልሉ ጥምር ጦር የአካባቢው ጥምር ጦር ነው የያዘው። እንግዲህ ይሄ ይበል የሚያሰኝ ነው። ማህበረሰቡ በነገራችን ላይ ከስቱዲዮ ከመግባቴም በፊት ወደ ጋሸናና የተለያዩ አካባቢዎች ደውዬ ነበረ። በተለይ በትላንትናው ዕለት የወጡ መረጃዎች አሉ፣ በኋላ ለምነግራችሁ መረጃዎች። እነዛን መረጃዎች አስመልክቶ ማህበረሰቡ እጅግ የዚህን የጽንፈኛ ቡድን ምን ያክል እንደተማረረና እንደተንገሸገሸ ራሳቸውም ያውቁታል እኮ። በነገራችን ላይ ይሄ ግድ የሙጥኝ ነፃ አውጪህ ነኝ እኔ ከማን ነፃ እንደሚያወጡትም አይገባኝም። ወያኔና ሻቢያን አዝለው እየመጡለት ከማን ነፃ እንደሚያወጡት እነ ምሬ ወዳጁ አላውቅም። ለዚህ ምላሽ ካለህ ምሬ ምላሽ ብትሰጥ ጥሩ ነው። እንደው እስኪ ለሰሞኑ ራሱ ለራያና ለወልቃይት ጉዳይ እንኳ ምንም ትንፍሽ ያላችሁት ነገር የለም። በእርግጥ ሁሉን ነገር እናውቃለን። መቀሌ የሚደረገውን ሕክምና ከሻቢያ የሚመጣላችሁን ድጋፍ ሁሉም ነገር ያው ማህበረሰባችን እንዲያውቅ እንጂ እናንተና እኛ እንተዋወቃለን። ለሁሉም ግን ማህበረሰባችን ምን ያክል የዚህን ቡድን ሰልችቶ ለአካባቢው ለሚገኘው ጥምር ጦር መረጃዎችን እያቀበለ የጽንፈኛውን ቡድን አሁን በከተሞችን በተለያየ አካባቢ እያሳደደ እንደሚገኝ መረጃውን እንድታውቁት ነው። አድማጭ ተመልካቾቻችን ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ በቀጣይነት የምወስዳችሁ መረጃ እና በጽንፈኛው በኩል በህዋትና በሻቢያ በኩል የተሰጠውን ተልእኮ ነው። ይህም መረጃ ምንድነው? በተለይ ለነምሬ ነው የተሰጠው። ለነምሬ፣ ለነድርሳን፣ ለናበበ ፈንታው፣ ለነሄኖክ እንዲሁም በላስታ በኩል ላሉት ልጆች ለአሳምነው ኮር ለጠራሪ ክፍለ ጦር ለሚሏቸው ለነ ፍቅሩ በቃ ይሄ ጥፋት ቡድን አሁን በዚህ በሰሜን ወሎና በደቡብ ወሎ እየተንቀሳቀሰ ላለው የጥፋት ቡድን ከሻቢያና ከወያኔ ቀጥተኛ ትዕዛዝ በተለይ ከወያኔ የተሰጣቸው ትዕዛዝ ምንድነው? ሰሞኑን የሰሜን ወሎና የደቡብ ወሎ ከተሞችን ማውደም ነው። ልክ ደቡብ ጎንደር ላይ እንደተደረገው ሰሜን ወሎም ላይ ወልዲያን ጨምሮ በርካታ አካባቢዎችን እንዲያጠፉ ማለትም ያው ገብተው አወዳድመው ስለሚወጡ ማለት ነው። እንግዲህ ገብተው ያስተዳደሩበት አካባቢም የለም። የገብተውም የመንግስት ተቋማትን ሌሎች የሲቪል ተቋማትን የማሩበት ሁኔታ የለምና እንደዛ አይነት ተልእኮ ተሰጥቷቸዋል። ይሳካ ላይ ይሳካም እሱ ራሱን የቻለ ነው። ፍላጎት ግን አለ። ይሄን እንድታውቁ የምፈልገው ፍላጎት አለ። ተልእኮ ተሰጥቷቸዋል። ተልእኮውን ደግሞ የሰጠችው ህወሓት ነች፣ ሻቢያ ነች። አሁን እየተያዙ ያሉ መሳሪያዎች ከዚህ በፊትም በዋግኽምራ በኩል የተያዘ የድሽቃ ተተኳሾችን አይታቸዋል። በርካታ ሳጥኖች እነዛን ጭምር
ከሻቢያ ይመጣል ወያኔ ታስተላልፋለች እንዲሁ ነው በቃ የሚያደርጉትና አሁን ለነምሬ የተሰጣቸው ተልእኮ ይሄ ነው። ነድርሳን በተለይ ይሄ ደቡብ ወሎን አምባሰል ተረተርን አካባቢ አድርጎ እኔ ሻሪያ ገነት ደግሞ በዚህ በላሊበላ ዙሪያ ላስታ እንደገና ጋሸናና በፍላቄት አካባቢ ያሉ ከተሞችን ገብቶ የማውደም ተልእኮ ለነምሬ ወዳጆ ተሰጥቷል። በአጠቃላይ አሁን አካባቢው ላይ ያለው የጽንፈኛ ቡድን በራሱ በውስጥ ጉዳይ በተለይ ራስ በራስ መጠራጠር ትግል ብለው የገቡን ነገር ትግል እንዳልሆነ ሲያውቁ ከወያኔ ጋር ባላቸው ግንኙነት በሻቢያ ጋር ባላቸው ግንኙነት አማካኝነት ምክንያት የያዙት ታጣቂ አብዛኛው በመክዳትና አብዛኛው በተለያየ ቦታ በመንጠባጠብ አሁን 3 የተለያየ ክፍለ ጦር ብለው ከሆነ ከዚህ በፊት የክፍለ ጦራቸውን ብዛትም ነግሬያቸዋለሁ። አሁን ግን 3 ክፍለ ጦር ያሉትን ወደ አንድ ክፍለ ጦር የማምጣት ስራ እየሰሩ ነው ያሉት እነምሬ ማለት ነው። ይሄ ምንድነው የሰው ኃይላቸው ከለት ወደ ለት እየተንጠባጠበና አላማቸው ግልጽ እየሆነ ሲመጣ ፍላጎታቸው ግልጽ እየሆነ ሲመጣ ለማን ብለን ነው ምን ሞተው የሚለው ታጣቂዎቹ በአሁኑ ሰዓት እነምሬን ጥለው እየወጡ ነው ማለት ነውና ይሄ ለነምሬ ትልቅ ራስ ምታት ነውና ይሄን ነገር እንትን ለማለት በብልጽግና ስም ከተሞችን ገብተው እንዲያወድሙ ተልእኮ ተሰጥቷቸዋል። ታጣቂውንም ያው እየተዋጋንልህ ነው እየተንቀሳቀስንልህ ነው ለማለት እንግዲህ የተለያዩ እንቅስቃሴዎችን እንደጀመሩ ነው መረጃዎች አሉት። በተለይ ነድርሳን የተሰጣቸው ይሄ ደቡብ ወሎ አካባቢ ከሐይቅ ጀምሮ ውጫሌ ሐይቅን ደሴና ኮምቦልቻን ከተሞችን ባለፈው ምዕራብ ወረዳዎችን ስላወደሙ አሁን ደግሞ እነዚህ የቀሩ ከተሞችን ለማውደም ከፍተኛ የሆነ ተግባር ተሰጥቷቸው እየተንቀሳቀሱ ይገኛሉ። ይሄን ደግሞ ተልእኮ የተቀበሉት ከሻቢያና ከወያኔ መሆኑ ታውቋል። ሕክምና የሚያገኙት አሁንም እዛ ቦታ ሳያፍሩ መቀሌ ላይ እኮ ፎቶ እየለቀቁ ነው። በምስሉ ላይ እናሳያቸዋለን። ፎቶዎችን ከመቀሌ መልቀቅ ጀምረዋል። ያው ማን አለብኝ ልብ ሲተብት ማበጥ ሲመጣ ማንም አይጠይቀኝም ሲመጣ እኛ በፊት እንዲህ ናቸው እንዲህ እየተገናኙ ነው የምንለውን አሁን ምን ታመጣላችሁ ይኸው ተገናኝተናል አይነት ነገር እየሰሩ እንዳሉ ማወቅ ተችሏል። በአጠቃላይ ግን የተሰጣቸው ተልእኮ ሰሜን ወሎና ደቡብ ወሎን የማውደም ስራ ተግባር ተሰጥቷቸው ተንቀሳቀሱ እንደሆነ ከስፍራው መረጃዎች አሉን። በከፍተኛ ጥንቃቄም የሚመለከተው አካል እየተከታተለ እንደሚገኝ ለማወቅ ችያለሁ። እንግዲህ ወደ መጨረሻው የዝግጅታችን ክፍል ደርሰናል። ጀግና የኢትዮጵያ መከላከያ ሰራዊታችን አንዱ ክፍል የሆነው የልዩ ዘመቻ እዝ በሐዋሳ ከተማ 65ኛ ዓመት ክብረ በዓሉን ማክበሩ ይታወቃል። እንግዲህ 65ኛ ዓመት የምስረታ በዓሉን ባከበረበት ጊዜ የተለያዩ ምስሎችን እኛ ሐቅና ሳቃውያን አስቀርተናል። በተለይ ከተወዳጇ የቤታችን ተወዳጅ ጓዲት አበበች ካሳይ ጋር ያው አቤ እንደምታውቁት የጀግና ኢትዮጵያ መከላከያ ሰራዊት የክብር አባል ነች። እንግዲህ አቤ ከስፍራው ያስተላለፈችው መረጃ አለ እሱን የምናቀርብ ይሆናል። በዚሁ በተያያዘ በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ አካባቢ የሚንቀሳቀሰው የጀግናው ልዩ ዘመቻ እዛችን በተለያዩ አካባቢዎች ማለትም በመሃል ሜዳ በምንጃር ሸንኮራ አካባቢ የ65ኛ ዓመት የምስረታ በዓሉን ከአካባቢው ማህበረሰብ ጋር ማክበሩን ለማወቅ ችለናል። ከስፍራው መረጃዎች አሉን። ሁሉንም አከታትለን ወደ እናንተ የምናቀርብ ይሆናል። ሌላው አቤጋ ያሳለፍናቸው ቆይታዎች እጅግ ያማሩና ደስ የሚሉ ቆይታዎች ናቸውና ከአበበች ካሳይ ጋር ያለንን ቆይታ እንድትከታተሉ ጋብዛለሁ። ግን ጠፋሽ እየተባልሽ ነው። እስኪ ማን ያለኝ ቤተሰቦች ናቸው። እሺ እንዴት ናችሁ? ደህና ናችሁ ወይ? ምን ልታዘዝ? ከኔ ማወቅ የምትፈልጉት መረጃ አለ ወይ? ለምን የሰሞኑን ሐዋሳ የተገኘሁበት የ65ኛው የልዩ እዝ ፕሮግራም ላይ በጣም አስደናቂ ነገሮችን ተመልክቻለሁ።
በርግጥ ያው ሰራዊታችን ምን ያህል ጠንካራ እንደሆነ ምን ያህል ለሀገሩ መስዋዕትነት ለመክፈል ዝግጁ እንደሆነ የሚያሳዩ በጣም በርካታ ዝግጅቶችን አይተናል። መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬው ዝግጅታችንን ከላይ የተመለከታችሁትን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ፕሮግራማችንን ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አዘንጉ። ለቤቱ አዲስ ከሆናችሁ ነው። በሚዲያችን ላይ በፕሮግራማችን ላይ ያላችሁን ሐሳብና አስተያየት በነፃው ኮሜንት መስጫ ቦክሱ ላይ ሐሳብ አስተያየታችሁን ጻፉልን። ይሄን ቢደረግ ይሄ ቢሻሻል በሉን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ቴድሮስ አያሌው፣ የፕሮግራሙን ደግሞ ዝግጅት አቀናብረው ያቀረቡላችሁ የቴክኒክ ባለሙያዎቻችን ናቸው። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።